ልክ እንደ እዩ ጩፋ ያሉ ሐሰተኞች በማርሽ ባንድና በብዙ አጀብ ሌላ ሽፋን ሌላ ከኋላ ሌላ አጀንዳ ይዘው ሌላ ሽፋን ይዘው የራሳቸውን ኪስና የራሳቸውን ማንነት ለመገንባት በሞተረኛ በህዝብ ታጅቦ የሚገቡበት መንገድ ለነዚህ ስራ ፈቶች ሲባል የሚዘጋበት መንገድ ለነዚህ ስራ ፈቶች የሚዘጋበት ገበሬው የሚሄድበት ነጋዴው የሚመላለስበት ህዝብ የሚጠቀምበት መንገድ ለነዚህ ስራ ፈቶች በኢየሱስ ስም ማጅራት ለሚመቱ ወንበዴዎች የሚዘጋበት ዘመን ላይ አልደረስንም። እንደዚህ ፕሮቴስታንት ተዋርዶ ያውቅ። በዚህ ዘመን እንደተዋረደው ፕሮቴስታንት ተዋርዶ ያውቅ። ነገር እንደዚህ አይነት ነገር ኤክስፔክት ይደረጋል። ማንም ሰው መጥቶ ሊተናኮላችሁ ይችላል አምናችሁ ብትገቡበት። ግን አንድ ያልገባቸው ነገር ተደብቀን አይደለም የምኖረው። እኔ መሀል ከተማ ቦሌ ላይ በእግሬ ከላይ ወደ ታች የምመላለስ እንደዛኛው ሰውዬ መኪና ግዙልኝ አልልም እንጂ ባስፈለገው ሰዓት ብቻዬን በግሌ የምንቀሳቀስ ሰው ነኝ። በሰው መካከል ልክ ተደብቄ እንደማወራ አይነት ሊያስመስሉት ይፈልጋሉ። አዲስ አበባ ኖረው በነፃነት ነው የምንቀሳቀሰው። ብዙ ሰዎች አዲስ አበባ ውስጥ የምትኖሩ ብዙ ሰዎች በግልጽ ስንቀሳቀስ አይታችሁኛል። ሌባ ይደንግጥ። ሌባ በጠባቂ ይሄድ ገደላቸው ያፋታቸው ትዳር የበጠበጠ ስላለ አዳሜ በጠባቂ ሂድ። አንዳንድ ሰዎች እግዚአብሔር አክብሯቸው ይመስላቸዋል። እግዚአብሔር ስላከበራቸው አይደለም። በነገራችን ላይ በጋርድ የሚሄዱት የቀሙት ገንዘብ ስላለ፣ ያፈረሱት ትዳር ስላለ፣ የበጠበጡት ህይወትና ኑሮ ስላለ ብቻቸውን መንቀሳቀስ አይችሉም። እዩ ጩፋ መሀል ከተማ ላይ ብቻውን መንቀሳቀስ አይችልም። ብቻውን መንቀሳቀስ አይችልም። እናንተ የምትከተሏቸው ሐሰተኞች ጻድቅ እንዳንበሳ ያለ ፍርሃት ይኖራል ምናምን ብለው ይጠቅሱላችኋል እንጂ በጋርድ የሚንቀሳቀሱት ኢትዮጵያዊ አክተር አይተን እኛ ደንግጠን ምና ሄደን ምን ከብ አይደለንም። አሁን ላይ ያለው ጀነሬሽን ነው ቲክቶከር ሲያይ ዘሎ ከቦ ምናምን የሚለው ፈረንጅ ሀገር ያለ ስትሪመሮች ሲመጡ ሚሊዮን ተከታዮች ያላቸው ምናምን ባለፈው ስፒድ ሲመጣ ምናምን ህዝቡ ሲንጫጫ ምናምን እንደዚህ አይደለም እኛ ያደግነው። ለምን የፈለገውን ፊልም አክተር አይሆንም? ባደንቀው ራሱ ሄጄ አልጠመጠምበትም ፎቶ አልነሳ። ኢትዮጵያዊ ይሄ ነው። ኢትዮጵያዊ እንደዚህ ነው። ነፃነት ያለበት ሀገር ነው። ገባ? ታዋቂ ሆን ቃሉን አይመለከተንም። የራሳችንን ኑሮ ነው የምንኖረው። አለቀ። ዝነኛ ስለሆኑ ህዝብ ስለሚነካካቸው ህዝብ ስለሚሰበሰብ አይደለም በጠባቂ ታጅበው የሚሄዱት። ታጅበው የሚሄዱበት ብቸኛ ምክንያት ፍርሃት ስላለባቸው። ንጹህ ከሆንክ የሰው ላብ ካልበላክ በጽድቅ የምትኖር ከሆነ አጃቢ ያስፈልግህ። በነፃነት መንቀሳቀስ፣ ካፌ መግባት ትችላለህ፣ ሬስቶራንት መጠቀም ትችላለህ፣ በእግርህ ወክ ማድረግ ትችላለህ፣ ታክሲ መጠበቅ ትችላለህ፣ ባስ መጠቀም ትችላለህ። ማንም ዞር ብሎ አይሄድም። በነፃነት የሰው ላብ ካለብህ። አሁን ሰሞኑን አላያችሁትም? መንሱር የተባለው ቲክቶከር ድንገት ሲሄድ ህዝቡ ከበበው። ምክንያቱም ተዘርፈናል የሚል ማህበረሰብ ስላለ ከበውት ሲጨቀጭቁት ነበር። የሰው ብር ከበላህ ሰው ከቦ ያንቀሃል። ብቻህን መንቀሳቀስ አትችልም። ትሽሎኮለካለህ፣ በቃ ትደነግጣለህ። የሰው ላብ ካለብህ፣ የሰው ልፋት ካለብህ መቼም ደረትህን ነፍተህ አንገትህን ቀና አድርገህ በህዝብ መካከል መንቀሳቀስ አትችልም። አለቅ። እናንተ የምትከተሏቸው ሐሰተኛ ነቢያት ወጠምሻ ደረታቸው ያበጠ ሰዎች ከኋላ የሚያጅቡት እግዚአብሔር አክብሯቸው ሳይሆን የድሃ ላብ ስላለባቸው ሰው ስለማያስቀምጣቸው ነገና ከነገ ወዲያ አድብቶ የሆነ ሰው ሊበቀለናል ብለው ስለሚፈሩ ፍርሃት ነው በጠባቂ መካከል የሚያስኬዳቸው። ስለዚህ እንደዚህ አሁን ትናንትና እንደመጣው አይነት ብረት የገፋ አንዱ እንትን ላይ ፌስቡክ ላይ በቴስት አትለውም ነበር አለ ኮመንት ላይ እና እኔ ጭንቅላት አላየውም ልጁ ላይ
አንገት ብቻ ነው ያየሁት። ጭንቅላት ቢኖረው ቢያስብ ለሆነ ለማያውቀው ነብይ ተደርቦ ያዙ ይልቀቁኝ ይላል። ጭንቅላት ያለው ሰው እኮ በራሱ ነው የሚመራው፣ በራሱ አቋም እኮ ነው የሚሄደው። አሁን ማንንም ለማስደሰት አይደለም ማወራው፣ ያመንኩበትን ነገር ነው ማወራውና ያንን ነው። ወደ ዛሬ ጉዳያችን እንሂድ። ሶፎንያስ ሞላልኝ እና ጆይ ጭሮ ሶፎንያስ ሞላልኝ እና ጆይ ጭሮ እንግዲህ የፍቅር ነገራቸው ስለገነፈለ ቀድሞ በድብቅ ያካሂዱት የነበረውን ወዳጅነታቸውን አሁን በአደባባይ ማካሄድ ጀምረዋል። ከዚህ በፊት እንግዲህ ሶፎንያስን በስልክ በነበረን ቆይታ ከጆይ ጭሮ እንዲርቅ ቢያንስ ህዝቡን እንዳያስበላ እንዳያዘርፍ እንዲጠነቀቅ ለመናገር ሞክሬያለሁ፣ በዚህ በቲክቶክ በነበረን ቀረቤታ ማለት ነው። ነገር ግን ነገርየው በጣም በቃ ተጋኖ አሁን ላይ ልክ እንደ አደገኛ አገልጋይ ድሮ የምናውቃቸው ሐሰተኞች በጥቁር ነበሩ፣ አሁን በቀይ ደግሞ መጥቶብናል። በእርግጥ በቀይም አንዳንድ ሐሰተኞች አሉ። ልክ ኤርሚያስ ሁሴንን የመሰሉ ሐሰተኞች፣ ታምራት ታረቀኝን የመሰሉ ሐሰተኞች በቀይ አሉ። አሁን እንግዲህ ፓኪስታናዊ ወዳጃችን መጥቶብናል ማለት ነው። መጥቶብናል። እንግዲህ የኢትዮጵያን መንግስት ጥያቄ እናቀርባለን። አሁንም እኔ ኢንዲቪጁዋሊ ከሶፎንያስ ጋር ፐርሰናል ምንም ችግር የለብኝም፣ ከዚህ ሰው ጋር ችግር እንደሌለብኝ ሁሉ ማለት ነው። ይሄ የለበሱት ልብስ ግን በልዩ ኃይልና በመከላከያ ሰራዊት ይሄን ልብስ ለብሰው በመታጀባቸው ግን እነሱ የማይጠየቁ ከሆነ በዚህ ምድር ላይ ፍትህ ወይም በቃ ይሄ ህግ የሚባለው ነገር በጣም ላልቷል። ለአንዳንድ ሰዎች ጥብቅ ነው፣ ለአንዳንድ ሰዎች ደግሞ በቃ የሚቀለድበት ነው። ፍትህ ካለ እውነት ዳኝነት ካለ ህግ የበላይ ከሆነ እነዚህ ሰዎች ተከሰው በአቃቢ ህግ ተከሰው ቀርበው የኢትዮጵያ ህዝብን በዚህ ደረጃ በመናቅ የሰራዊትን ልብስ በመልበስ በመንግስት ሊጠየቁ ይገባል። ሶፎንያስ ሞላልኝና አቶ ጆይ ጭሮ መጠየቅ አለባቸው። ድራማ አይደለም የሰሩት። ምክንያቱም ሪል በቃ መንግስት ደሞዝ በሚከፍላቸው የወታደር ልብስ ባደረጉ ሰዎች ልክ በላባቸው በደማቸው በስልጠናቸው ተራራ ወርደው ሸለቆ ውስጥ ገብተው ተራራ ወጥተው ያመጡት በስልጠና በልፋት ሀገር ጠብቀው ደማቸውን ለሀገራቸው ሰውተው እንዳመጡት የውስጥ እጃቸው እንኳን የለሰለሰ የሟሸሸ አንድ ጠንካራ ነገር እንኳን በህይወታቸው አድርገው የማያውቁ ለሀገራቸው እንኳን ማንነታቸውን ደማቸውን ሊሰጡ ቀርተው ህዝቡን አውርቶ ብቻ ማደር ትክክል እንደሆነ በማሳየት የሚታወቁ እነዚህ ሰዎች ስለዚህ ስላደረጉት ነገር ካልታወቁ ፍትህ የት ነሽ ብለን እንጠይቃለን። እስፔሻሊ ደግሞ በወንጌላዊ ክርስትና በፕሮቴስታንት ውስጥ በእንደዚህ ያክል መጠን ሀገር ስትዘግጥ ሀገር ስትዋረድ ዝም የሚባል ከሆነ የመጀመሪያው ነገር ይሄ ፕሮግራም የተዘጋጀው ራሱ የደቡብ የኢትዮጵያ ወንጌላዊ ቤተክርስቲያናት ካውንስል የተቃወመው ፕሮግራም ነው የተካሄደው። ይሄ ፕሮግራም የተፈቀደ ፕሮግራም አልነበረም። እነዚህ ሰዎች ይሄን ልብስ ለብሰው የሄዱበት ፕሮግራም በጉልበታቸው የሄዱበት ነው። የባህር ኃይል ልብስ አይደል? በጉልበታቸው የሄዱበት እናውቃለን። እነዚህ ሰዎች እናውቃለን። ዞሮ ልዩነት ከተደረገ ብቻ እነዚህ ሰዎች መንግስትን የሚደግፉ ሰዎች እንደሆኑ እናውቃለን። ስለዚህ ወንጀል ወይም ኢፍትሃዊ የሆነ ነገር መንግስትን ለሚደግፉ ሰዎች የሚፈቀድ ከሆነ እነዚህ ሰዎች ዝም መባል አለባቸው። ፍትህ ግን ለሁሉ እኩል ከሆነ ማያዳላ ከሆነ ለመንግስት ደጋፊም ሆነ መንግስትን ለሚቃወም አካል ኢትዮጵያ ውስጥ ፍትህ እኩል ነው ተብሎ የሚታመን ከሆነ እስፔሻሊ በዚህ ወቅት ላይ በእነዚህ ሰዎች ላይ ፍትህ ማየት አለብን። መጠየቅ አለባቸው። ውትድርና ቀልድ አይደለም። የኔ አባት ወታደር ነው። በነገራችን ላይ ሲያንገበግበኝ ካየ ሀገሩን የጠበቀ ወታደር አባት ነው ያለኝ። መስዋዕትነት የከፈለ
ወታደር አባት እናቴም የዘመተች አባቴም የዘመተ የወታደር ቤተሰብ ልጅ ነኝ። ስለዚህ ውትድርና ላይ ሲቀለድ ገባ ደማቸውን ያፈሰሱ ሰውነታቸውን የሰው የኔ አባት ሰውነቱን መስዋዕት አድርጓል። አካሉን አጉድሎ ነው ከውትድርና የተቀነሰው በኢትዮ ሶማሌ ጦርነት ወቅት ማለት ነው። አገርን ለመታደግ የኔ አባት ለዚች ሀገር እግሩን መስዋዕት አድርጓል። እኔን ሲያሳድገኝ በአንድ እግሩ ቆሞን ያሳደገኝ። ውትድርና ፌዝ አይደለም። እዚህ ቲክቶክ ላይ ቁጭ ብሎ እንደማላገጥ ቲክቶክ ላይ ቁጭ ብሎ ሐሳብ እንደመስጠት አይደለም። አይቼዋለሁ ሄድበታለሁ። ከዚህ በፊት እንደተናገርኩት አቶ ሶፎንያስ ሞላልኝ በዚህ በቲክቶክ አካውንቱ እንደምናውቀው በተለይ ከቅርብ ጊዜ በፊት እኔም እሱ ቤት ገብቼ ሳደርግ የነበረውን ሁላችሁ የምታውቁ ይመስለኛል። ብዙ የተቆራረጠ ቪዲዮዎች ይወጡ ነበር በጊዜው። ራሳቸውን ፕሮፌት እያሉ የሚጠሩ ብዙ አድማጭ የሌላቸው ህልማቸው እዩ ጩፋን፣ እስራኤል ዳንሳን፣ ዮናታን አክሊሉ፣ ታምራት ታረቀኝን ለመሆን የሚንተፋተፉ የቲክቶክ ፕሮፌቶችን አማርኛ ሁለተኛ ቋንቋቸው ስለሆነ አፋቸው የሚኮላተፉ አለባበሳቸው እዚህ ግባ የማይባል የክፍለ ሀገር የገጠር ልጆችን ቲክቶክ ውስጥ እያስገባ ሙድ ሲይዝባቸው ሲያላግጥባቸው ሶሎ አንሶላ እያለ ሲያደናግራቸውና ሲጠይቃቸው ነበር በዚህ በቲክቶክ ላይ። እንግዲህ ይሄ ሰው እነዚህ ራሳቸውን ነብይ እያሉ ነገና ከነጎዳ ልክ እንደ መንፈሳዊ አባቶቻቸው ቴሌቪዥን እንደከፈቱ ቀደምት ሐሰተኞች ራሳቸውን ለማሳደግ ደፋ ቀና የሚሉ ጀማሪ ሐሰተኞች ላይ ሲያላግጥባቸውና ሲያፌዝባቸው ለእውነት የወገነ ጽድቅ በልቡ ያለ የሚመስል ሰው ነው። እንግዲህ ሶፎንያስ እንደዛ ሲያደርግ ሲያላግጥባቸው ሲያፌዝባቸው እኛ ያሰብነው ምን ብለን ነበር? ይሄ ሰው እውነትን ይወዳል፣ ጽድቅን ይፈልጋል፣ በቃ አቅቶት ነው እንጂ ይሄ ሰው ስለ እግዚአብሔር ነገር ጥሩ ግንዛቤ አለው ብለን ያሰብነው። እንዴ ከጀርባ ጆይ ጭሮ ከሚባል ተመሳሳይ ቀን ከወጣለት ብዙ ሰዎችን ለማሳት እድል ካገኘ ገንዘብ እጁ ከገባ ቴሌቪዥን ከከፈተ ግለሰብ ጋር ሆነ ስታበቃ እነዛ ሰዎች ላይ ለማፌዝ እና እነዛ የቲክቶክ ሐሰተኞች ላይ ለመቀለድ ምን ሞራል ኖሮ ነው አንተ የምትቀልደው? በምን ሞራል ነው አንተ ሙድ የምትይዝባቸው አስገብት? ፕሮቴስታንት በዚህ ዘመን እንዳለበት ፕሮቴስታንት በዚህ ዘመን እንደደረሰበት ውርደት እንደደረሰበት ኪሳራ በእነዚህ ሰዎች እንደደረሰበት መናቅ እንደደረሰበት በህዝብ ዘንድ ቅቡልነት ማጣት በመቼውም ዘመን ደርሶ አያውቅም። የሐሰተኛ ነቢያት ሐሰተኝነታቸው በአደባባይ የጎላበት ማናለብኝነት በአደባባይ የሰፈነበት አይታችሁታል አይደል? እዛ ሄዶ ምናምን 200 ሺህ ብሯ እንዴት እንደያዘ ቆይ እስቲ እሷን ላድርግላችሁ ፕሮፋይል እስቲ እንሄድበታለን፣ አልፎ እንሄድበታለን። አቶ ሶፎንያስ እኔ እኮ እነዛ ምስኪን ጀማሪ ጠንቋዮች ላይ ሙድ ስትይዝባቸው እኮ በልብክ እኮ የሆነ ጭላንጭል ብርሃን ያለ እኮ ነው የሚመስለው። ጭላንጭል ብርሃን በልብ ውስጥ ያለ ነው የሚመስለው። ይታያል ወገኖች። 200 ሺህ ብር ማን ነው የያዛት? 200 ሺህ ብሩ ሰው ራስህ ያልሰጠከውን በአንተ ስም የሌለን ገንዘብ ልክ ቬሎ ጎታች የሙሽሪትን ቬሎ ከኋላ የጎተተች እንደምትሄድ የጆይ ጭሮ የሰጠበትን ገንዘብ በባነር አሰርተ ስምክ የሌለበትን ገንዘብ ፎቶ ትነሳል። በዚህን ያክል ደረጃ ሰው ወርዶ ሰው ዝቅ ብሎ በዚህን ያክል ደረጃ አምታታ ሜጀር ፕሮፌት ዋነኝ የሚለው ጆይ ጭሮ
ለኢትዮጵያ ተቀብቼ የተነሳሁት እኔ ነኝ፣ ለወለጋ የተላኩት ሕዝቅኤል እኔ ነኝ የሚለው እዩ ጩፋ የአርባ ቀን ሌሊት ጾምና ጸሎት እግዚአብሔር እንድገባ ነግሮኛል፣ ስለ ደቡብ ሰምቻለሁ፣ ስለ ኤርትራ ሰምቻለሁ የሚለው እስራኤል ዳንሳ ያ ህዝብ አክብሯችሁ ነብይ ናችሁ እያለ ቡቡ የሚባል ትልቅ ሜዳ ላይ ክሩሴድ እንድታዘጋጁ ኮንፈረንስ እንድታዘጋጁ ፈቅዶላችሁ ሲያበቃ ለዛ ህዝብ ሲሞት እንደማንኛው መርዶ ተረጂ ሄዳችሁ 200 እና 300 ሺህ ብር ነው የምትሰጡት እናንተ። ለጋሞ ህዝብ 200 ሺህ እና 300 ሺህ ብር ነው የሚበቃው ለህይወቱ ካሳ። ብር የሰጣችሁት ብር አንሷል አይደለም እያልኩ ያለሁት። ነብይ ነን ብላችኋል። እኛ ነብይ ስናቅ እና አጋቦስን ነው የምናቀው። የአዲስ ኪዳን ነብይ አጋቦስ የሚባል አንድ ነብይ አለ። የጳውሎስን መታጠቂያ ወስዶ የዚህ መታጠቂያ ባለቤት በኢየሩሳሌም ይታሰራል ያንገላቱታል ብሎ ከመታሰሩም ኢየሩሳሌም ከመሄዱ በፊት ስለ ጳውሎስ ትንቢት ተናገረ። እኛ ነቢያት የምናቀው ነገሩ ከመከሰቱ ከመጠንሰሱ ነገሩ ከመወጥወጡ በፊት እግዚአብሔር ቀድሞ አሳይቷቸው የሚያሳስቡ የሚያስጠነቀቁ ናቸው። አጋቦስ ቀጠለ። በኢየሩሳሌም ስለነበረው ድርቅና ረሃብ አስቀድሞ በኢየሩሳሌም ላሉ ክርስቲያኖች አማኞች ነገራቸው። ኢየሩሳሌም ላይ ረሃብ ይመጣል። ምክንያቱም እነዚህ አማኞች እነዚህ ክርስቲያኖች ረሃብ ድንገት ሲመጣ አምላካችን ተወን፣ እግዚአብሔር ረሳን፣ እግዚአብሔር ዘነጋን ብለው በእግዚአብሔር ላይ እንዳያጉረመርሙ አምላካቸው ነገሮችን ሁሉ በሱ እይታ ስር እንደሆነ እንዲያውቁ እንዲጽናኑ እኔ አውቀዋለሁ ሊላቸው እግዚአብሔር ቀድሞ ረሃብ እንደሚመጣ እግዚአብሔር ነግሯቸዋል። እንዲዘጋጁ ልባቸው እንዲዘጋጅ በጸሎት እንዲዘጋጁ የሚያስፈልግ ነገር ካለ በዝግጅት እንዲጠብቁት ነገር እንግዳ እንዳይሆንባቸው እግዚአብሔር አስቀድሞ ይናገራል። እዚህ ጋር ይናገራል። እነዚህ እኮ ከኛ እኩል ዜና እየሰሙ ከኛ እኩል ወዮ የጋሞ ህዝብ እያሉ ደረት እየደቁ ከኛ እኩል መርዶ ሰምተው የሚሄዱ ግን ነብይ ነን እግዚአብሔር የ200 የ300 ዓመት ነገር ገልጦ አሳይቶናል። ኢትዮጵያ ወደብ ይኖራታል፣ ኢትዮጵያ እንደዚህ ትሆናለች፣ ዓመታዊ ቃል ተሰጥቶናል፣ እግዚአብሔር ተናግሮናል እያሉ የሚዋሹ ሰውን የሚያምታቱ የሚያጭበረብሩ እነዚህ ሰዎች ነብይ ነን ሜጀር ዋን ነን እያሉ ነው። ሜጀር ዋን ከሆንክ ይህ ህዝብ በጎርፍ ከመሞቱ በፊት በጎርፍ እንደሚመጣ ቀድማን ነግረን ውሸታም እግዚአብሔር ካንተ ጋር ስለሌለ እንጂ እዩ ጩፋ ነብይ ነን ትለናለህ፣ ይከፈታል፣ ትባረካላችሁ፣ ትሄዳላችሁ፣ ማንም አይቋቋማችሁም ትለናለህ። ጥሩ ነገር ትነግረናለህ። ማንም ወጥቶ ሊናገር የሚችለውን ጥሩ ነገር ትነግሩናላችሁ። የውሸት ድራማችሁን መድረክ ላይ እያሳያችሁ ትክክለኛ ማዕት ሲመጣ ህዝብን የሚያንገዳግድ ቻሌንጅ ውስጥ ህዝብ ሲወድቅ ግን ማናችሁ የምታዩ አይደላችሁም። ለምን? ነብይ አይደላችሁም፣ ውሸታም ናችኋ። ነብይነትን ለንግድና ህዝብን ለማሳት እንጂ ከእግዚአብሔር የተቀበላችሁት ስጦታችሁ አይደለም። ሸዋሸዋ ነው የምትሰሩት ይህንን ህዝቡም አይባንንም። አያቶቹ ቅድመ አያቶቹ ጠንቋይ ቤት እንደሚሄዱ ልክ በአቋራጭ ለመበልጸግ ያልሰራበትን ያልዘራውን የማጨድ ሱስ ስላለበት ህዝቡ ገንዘብ እንዲበዛለት ሚራክል ኤቲኤም እያልክ የምታወናብደው ይህ ምስኪን ህዝብ ስትሞት እንድደርስለት 200 ሺህ ብር በጎፋ የሞቱትን ሰዎች ይመልሳል ወይ? የእናንተ 200 ሺህ ብር 400 ሺህ ብር የሰጠው ሰውዬ የአንተ 400 ሺህ ብር አንድ ልጇን ያጣች እናትን የልጇን ነፍስ ይመልስላታል? ትጽናናለች? ከሞቷ በ400 ሺህ ብር ከሞተባት ልጇ ትጽናናለች? ነብይ ነን ብለህ ደግሞ ድራማን ትቀጥላለህ። ነገ እኮ ነብይ ነኝ ብለው ይመጣሉ። እኔ ማቀላችሁ ስልክ ቁጥርህን እነግርሃለሁ፣ ስምህን እነግርሃለሁ። ስሜን ብትነግረኝ ባትነግረኝ ምን ያደርግልኛል? አቤል አይደለ ስሙ? ስልክ ቁጥር 09 አይደል? ምን ያደርግልኛል? ውሸታም ስለሆናችሁ እና አራዳ የሚጫወተው እንደምታዩት ማን ነው? ሶፎንያስ ሞላልኝ በጣም አራዳ ነኝ። ደቡብ ያላችሁ ፕሮፌት የምትባሉ ሰዎችን እያስገባው ሙድ ይዝባችኋል። ጀማሪዎችን ቲቪ የሌላችሁ ሁኑ እንጂ አድማጭ ተመልካች አይኖራችሁ እንጂ ማንም እዚህ ግባ ማትባሉን የሆነ ደሳሳ ጎጆ ላይ ተከራይታ ቪዲዮ ክፈት። ጨለማ ላይ እኮ ነው ሶፊ፣ ጨለማ ነው፣ መብራት ጠፍቷል። ቪዲዮ ክፈት፣ ምንም ችግር የለውም። በሞባይሉ ጨለማ እኮ ነው፣ ክፈት። አንተ አይንክ በጣም ትልልቅ ነው።
በሰውነታቸው በመናቸው ሙድ የሚይዝባቸው የተሻለ ውሎ እኮ የሚውል ነው የሚመስለው። በፕሮቴስታንት ውስጥ ከተከበሩ ዶክተሮች ጋር መሬት ላይ ከከበዱ ሰው ከሚሰማቸው ህዝብን ከሚመሩ በጽድቅ ከሚኖሩ ሰዎች ጋር እኮ የሚኖር ነው የሚመስለው። በጀርባ ከጆይ ጭሮ ጋር ኖረ ያልተሳካለትን አማርኛ ሁለተኛ ቋንቋ የሆነ ሰውዬ ላይ ሙድ ብትይዝ ባትይዝ ምን ይጠቅመዋል? ሚዛን አባይ ስለሆናችሁ። ሰላም ነኝ፣ እንዴት ናችሁ? የምትገቡ ሰዎች ሰላም ካላልኳችሁ ይቅርታ እና እርድና ገንዘብ ያለው ጆይ ጭሮ ጋር ሲደርስ አይሰራም። እና እንዲህ በእንደዚህ አይነት ደረጃ ግግምና ይቻላል። የሰው ገንዘብ እንደዚህ ዘፎቶ ትነሳ ጆይ ጭሮ እኮ የለም ንቆት ማለት አያሳዝንም? ወዳጆች በእውነት ከዚህ በላይ እንትን አለ? ከዚህ በላይ ማሸርገድ አለ? ከዚህ በላይ ቬሎ ጎታችነት አለ? ከዚህ በላይ አሁን በኋላ ጠብቁት። የኦርቶዶክስ የበገና መዝሙር ከፍቶላችሁ ይገባላችኋል። ሚል መዝሙር ይከፍትላችኋል። ከዛ እናንተ የዋ ናችሁ። የቲክቶክ እንትን አይገባችሁ፣ የቲክቶክ ቁማር አይገባችሁ። የዋ ናችሁ። የዚህ ሚዲያ ኦርቶዶክሳውያን በጣም ገስት ላይ ግብት ትላላችሁ። ከዛ እናንተ መዝሙር ነው የሚከፈተው። ከዛ ምናምን ሲባል እንትን ተላላችሁ። ኦርቶዶክስ ለዘላለም ትኑር እያላችሁ ኮመንት ላይ ትጽፋላችሁ። ከዛ እሱ በቃ ያን ነው የሚፈልገው፣ ያችን ሞመንት ነው የሚፈልጋት። ገባ? አንተ ትጽፋለህ የፈለግከውን፣ እሱ ሰርቫይቭ ማድረግ ነው የሚፈልገው። ኦዲየንስ አለማጣት ነው የሚፈልገው። ጽድቅ እውነት አይደለም፣ ጩኸቱ እውነት አይደለም፣ እግዚአብሔርን መፍራት አይደለም ጉዳዩ። ትናንትና ከተናገርኩት በኋላ የበገና መዝሙር ከፍቶ ገባ። ለምን ወደኛ አትመጣም ይለኝ። ኖ ዋን ኢዝ ፐርፌክት። ምንም ንጹህ ነገር ምድር ላይ የለም። ያችን የሜጀር ዋኗን ላድርግላችሁ እና የኢትዮጵያ መንግስት አባል የሆነን ሰው እኔ ጥያቄ ነው የማቀርበው። እኔ እንደ እግዚአብሔር ቃል ለባለስልጣን ለበላይ ባለስልጣን ይገዛ፣ ነፍስ ያለው ሁሉ ይገዛ የሚለውን ቃል የማከብር ከህግ በታች ራሴን አስገዝቼ የምኖር አንድ ኢትዮጵያዊ ግለሰብ ነኝ። ግን መጠየቅ መፍትሄ ነው፣ ጠይቃቸዋለሁ። አባል ሲሆን ሰው የብልጽግና አባል ሲሆን አይታሰርም? አውቃለሁ። የፓርላማ አባል ያለመከሰስ መብት አለው፣ ህግ የሰጠው ችግር የለውም። ይሄ ሰው ማይከሰሰው ጆይ ጭሮ ማይከሰሰው የፓርላማ አባል ናቸው? ንገሩን እስቲ። የፓርላማ አባል ከሆኑ ሳናቅ የፓርላማ አባል ከሆኑ ያለመከሰስ መብት ኖሯቸው ከሆነ ማትከሷቸው፣ ስለ አጠፉት ጥፋት ፍርድ ቤት እንኳን አንድ ቀን ሁለት ቀን ቆሞ እንዳይጠይቁ የምታደርጓቸው አባላት ስለሆኑ ከሆነ ንገሩ። ስብሰባ ላይ ስላዩዋቸው ነው። ስብሰባዎች ላይ ምናምን አላያቸዋቸው? ካፕቴን ሶፎንያስ ሞላልኝ የጆይ ጭሮን የሐሰት መርከብ እየዘወረ ምስኪኑን የጂንካ ህዝብ ለማዘረፍ ጀነራሉን መሪውን ፊት አውራሪውን ከፊት አድርጎ እየቀዘፈ ወደ ጂንካ ህዝብ ተመመ፣ ነጎደ። ያም ምስኪን ህዝብ ወታደሮች አጅቦ ሳያቸው እነዚህማ በመንግስት ዕውቅና ያላቸው፣ መንግስት የሚጠብቃቸው፣ መንግስት መንገድ የሚዘጋላቸው፣ ሪባን የሚቆረጥላቸው፣ የመንግስት ድጋፍ ያለባቸው ነው ብሎ ህዝቡ አመናቸው። ከዛ ተሰበሰበ። ከዛ ይሄ ሰው በ10 ሺህ ብር ሚራክል መኒ ሲሸጥ የነበረ ሰው ነው። በ10 ሺህ ብር እኔ የምትገዙት ሚራክል መኒ ሚራክል ኤቲኤም ሚራክል ካርድ፣ እሱን ከገዛችሁ ሀብታችሁ እጥፍ ይሆናል፣ እግዚአብሔር ይባርካችኋል፣ ድንገተኛ በረከት ይመጣላችኋል እያለ የማይደረስበት የሐሰት ተስፋ በ10 ሺህ ብር ህዝብ አሰልፎ ሲሸጥ የነበረ ሰው ነው። አዲስ አበባ ላይ በብዙ ማስታወቂያ ለህዝብ ሚራክል ኤቲኤም ብሎ ካርድ በ10 ሺህ ብር ከሸጠ ይሄ ሰው
ጂንካ ሄዶ አልሸጠም ብትለኝ ታስቀኛል። ጂንካ ሄዶ አይ በንጽህና ነው የጂንካን ህዝብ እንደውም ረዳው ደጎሙ ብትለኝ ጂንካ ከሸቀሉት ላይ ዞር ዞር አድርገው ካገላበጡት ላይ ከጂንካ ህዝብ ወደ ኪስ ማለት ከጂንካ ህዝብ የተሰበሰበው የሚገባው ገብቶ ለሁለቱ ግለሰቦች የሚገባው ገብቶ ለአበል የተከፈላቸውም ሰዎች ይኖራሉ እዛ ያሉ አጀብ የሚወጡት ምናምን ይሄ የወታደር ምናምን የሚወጡት ሰዎች የሚከፈላቸው ናቸው። በነገራችን መንግስት ቼክ ማድረግ አለበት። ክፍያ የሚቀበሉ ናቸው። ዝም ብሎ እንዴት አንድ ሰው ተራ ለሆነ ለሃይማኖት ሰው እንዴት ይወጣል? ለምን ይወጣል? ለምን የኦርቶዶክሳዊ አስተማሪም ቢሆን በአጀብ መውጣት የለባችሁ። እንደዛም ያደረገ አላውቅም። መውጣት የለባችሁ። አንድ ኦርቶዶክሳዊ አስተማሪ ቢመጣ ጂንካ መንገድ ዘግታችሁ በመሳሪያ እየጠበቃችሁ ህዝብ አሰልፋችሁ ታስገቡታላችሁ? አታስገቡትም። አንድ ኦርቶዶክሳዊ መምህር ቢመጣ እነዚህ ምን የተለየ ነገር አላቸው? ሚራክል ኤቲኤም እያሉ ህዝብን ከመበዝበዝና ከመዝረፍ ውጪ ምን የተለየ ነገር ለዚህ ማህበረሰብ አበርክተዋል? ከምንጣፍ ውስጥ ገንዘብ ፈልቆላቸዋል። ጫፍ ጫፉን ክፈቱ እያለ እዚህ ግባ የማይባል ተራ ፌክ ይሄንን በቃ ቢነገረው ማይነቃ ምስኪን ማህበረሰብ ከመሸወድ ያለፈ ምን አድርጎ ያውቃል? ምን አድርጎ ያውቃል? እኔ እኮ በጣም የሚያሳዝነኝ አውሮፓ እነዚህ ሁለቱ ሰዎች አብረው ቱር ያደርጋሉ። ቤልጂየምም ሄደዋል፣ ሮምም ሄደዋል። አሁን ይህን ስዘረዝር ቀንቶ ነው የሚላ እኔ ምንም ቀናል የፈለግኩ ዓለም እንደዚህ ለምን እንደ ጦስ ዶሮ አዞር ምን አገባኝ? አሁን ልናገር የፈለግኩት ሀሳብ ስላለኝ ነው። ከዛ ምን ያደርጋል ይሄ ሰውዬ? ይሄ ሰው ከተያዘው ሩም አጠገብ ሩም ይዞ እነዚህ ቲክቶክ ላይ ያሉ ምስኪን አፋቸው የሚንተባተብ አማርኛ ሁለት ቋንቋ የሆናቸውን የደቡብ ነቢያት ነን የሚሉ ልጆችን ቲክቶክ ላይ ያስገባና ሙድ ያስይዝባቸዋል። ኦርቶዶክሳውያን ልጆችን ሁሉ አስገብቶ ሙድ ያስይዝባቸዋል ልጆቹ ላይ። እንደዛ ሲያደርግ ከተሻለ ሰው ጋር ውሎ በጣም ረቂቅ ሆኖ በቃ እሱ በቃ ባናና ሆኖ አራዳ ቢሆን እኮ ጥሩ ነው። ከሩሙ አጠገብ እኮ ያለው ይሄ ሰው እኮ ነው እንዴ። ጆይ ጮሮ ገንዘብ ባይኖረው ኮኔክሽን ባይኖረው ስኬት ባይኖረው እኮ አንተ ከምታስገባቸውና ሙድ ከምትይዝባቸው እነዛ ምስኪን የደቡብ ነብይ ነን የሚሉ ቲክቶክ ላይ ያሉ ምስኪን ልጆች ጋር እኮ የተለየ ዕውቀት የለውም፣ የተለየ መረዳት የለውም። በዕውቀት አይበልጣቸውም፣ በንግግር አይበልጣቸውም። እነሱም አማርኛ ሁለተኛ ቋንቋቸው ነው፣ እሱ አማርኛ ሁለተኛ ቋንቋው ነው። እሱ ምንም አያውቅም፣ በእንትን በሰገጠው ነው እሱ አልፎለታል፣ እነዛ አላለፈላቸው። ስለዚህ አንተ ሙድ እንዳትይዝበት ሰው ተመሳሳይ አጭበርባሪነት ውስጥ ሆኖ ገንዘብ የያዘ መሆን አለበት፣ ኮኔክሽን ያለው መሆን አለበት፣ ቴሌቪዥን ያለው መሆን አለበት ማለት ነው። ጂንካ ለሚገኙ አመራሮችም ነው ጥያቄ ብናቀርበው ዛሬ በጂንካ ያላችሁ አመራሮች የትኛው መንግስታዊ አካል መመሪያ ሰጥቷችሁ ነው ለነዚህ ሁለት እዚህ ግባ የሚባል በታሪካቸው እዚህ ግባ የሚባል ለሀገራቸው ምንም አበርክተው የማያውቁ ሁለት ግለሰቦችን በዛ ያክል ወታደራዊ አጀብ ለመጠበቅ ምን አነሳሳችሁ? የናንተ እነሱን በዛ መጠን መጠበቅ ህዝብ እንዲዘረፍ ልቡን ማለስለስ እንደሆነ አታውቁም? በወታደር እኔ አሁን ለምሳሌ ዝም ብሎ የገባ ሰው ከምታመን በወታደር የታጀበ ሰው ብታመን ይሄ ሰው ህጋዊ ነው ትላለህ፣ ልብህንም ኪስህንም ትከፍትለታል። ምክንያቱም መንግስት አብሮት ያለ በመንግስት አጀብ የመጣ ሰው ነው። ወታደር አብሮት የተሰለፈ ሰውዬ የፈለገውን ያክል ከሰዎች ልብም ኪስም ዘርፎ የመሄድ መብት አለ። ሰይጣን ያነሳሳቸው እውነት ነው። ስለዚህ ጥያቄ እንጠይቃለን። በጂንካ ያላችሁ አመራሮች፣ ኮማንደሮች፣ ኮሚሽነሮች፣ በዛ አካባቢ የምትኖሩ መንግስት ስልጣን የሰጣችሁ ህገ መንግስቱን እንድታስከብሩ ህዝቡ በሰላም ወጥቶ እንዲገባ ነው እንጂ ለነዚህ ዚግባ የሚባል በታሪካቸው ዚግባ የሚባል ስራ ላልሰሩ ሰዎች መንገድ እንድትዘጉ አይደለም። በታሪካቸው ዚግባ እኔ አንድ ነገር ልንገራችሁ። ለሻለቃ ኃይሌ ገብረስላሴ መንገድ ተዘግቶ ባይ ሐሳብ አልሰጥም። ለደራርቱ መንገድ ተዘግቶ ባይ ሯጭ ነው፣ ብዙ ኢትዮጵያ የሚያውቀው ጀግና ሯጭ። ለዛ ለሆነ ሀገሩ አንዳች ነገር ያበረከተ የሆነ ሰው ታጅቦ ሲሄድ ብታይ ምንም በቃ ደስ ይላል። ምን አድርጓል? የትኛውን ሰንደቅ ዓላማ የትኛውን ወርቅ በልተውላታል?
ለዚች ሀገር የትኛውን ሜዳሊያ አምጥቶላታል ሶፎንያስ ሞላልኝ? እስቲ በእግዚአብሔር ንገሩኝ። የትኛውን ሜዳሊያ አምጥቶላታል እንዴ? ወታደር ደሙን ለሀገሩ የሚያፈስ ነው። በልቡ የሀገሩን ባንዲራ ከፍ አድርጎ የሚያውለበልብ የትኛውም መሳሪያ እሳት የሚተፋ መሳሪያ ቢመጣ ከህዝቡ በፊት ራሱን ለመሰዋት ቀድሞ ድንበር ላይ የሚሄድ ነው ወታደር። ለሀገሩ በየትኛውም ሰዓት ጥሪ አቤት ሊል የተዘጋጀ ነው ወታደር ፈንጂ ላይ ውደቅ ቢባል ለመውደቅ የተዘጋጀ ነው። ይህን ያህል የዓላማ ጭካኔ ያለበት ነው ልብሱ። አረከሳችሁት። መንግስትን ጥያቄ እናቀርባለን። ሰዎች ብልጽግናን ሲደግፉ የብልጽግና ፓርቲ አባል ነን ሲሉ በአደባባይ ድጋፍ ሲያሳዩ እና ቀጥሎ ህዝብን የሚያሳዝን ደግሞ የማይፈቀድ ድርጊት ሲያደርጉ የብልጽግና ደጋፊ ስለሆኑ ብቻ ዝም ይባላሉ ወይስ ተጠያቂ የሚሆኑበት መንገድ አለ? ተጠያቂ የሚሆኑበት መንገድ ካለ መንግስት እነዚህን ሰዎች ይጠይቅልን። በምን አግባብ ይጠይቃል? ህጉ እናንተ ነው የምታውቁት። ያልሰለጠኑበትን፣ ያልተጋደሉበትን፣ ያልተቀጠሩበትን ወታደራዊ የማዕረግ ልብስ ለብሰው በወታደር መጠበቃቸው ሌላ ዓላማ እንዳላቸው የሚያሳይ ነው። አሁን ዝም ብዬ እኔ ለድራማ ብለብስ ዛሬ ምንደይ ነው ብዬ የሆነ የገበሬ ልብስ ባለ የካፒቴን ልብስ የግላዲያተር ልብስ ብለብስ ልክ እዛ ሚሊኒየም አዳራሽ ማነው በጋሻው የሮም ወታደር ልብስ ለብሶ እንደወጣው ምንም በቃ ዝም ብለህ ለሆነ ለትምህርት ዓላማ የሮም ወታደር ልብስ ለብሰ ብትወጣ ምንም አይመስለን። በነገራችን ላይ ሐሰተኛ ጠንቋዮች ይህንን የሚያደርጉት እኛ መንፈሳዊ ዓለም ላይ ከናንተ የበለጠ ባለስልጣን ነን ለማለት ነው። አንድ ፎቶ ልቀይርላችሁ አሳይቻችሁ ወደዚህ መልሰዋለሁ። ሐሰተኛ ነቢያት እንደዚህ ያለ ልብስ የሚለብሱት ለዛ ነው። እቺን ሰው ተመልከቷት። ይሄ ሰው ማለት ዓለም ላይ ካሉ የፕሮቴስታንት መሪዎች በሀብት ቁንጮ ላይ ያለ ሰው ነው። ፕራይቬት ጀት አለው። እዚህ በቃ በጣም የናጠጠ ህይወት የሚኖር ሰው ነው። መንፈሳዊ አባቱን ደግሞ አሳያቸዋል። በነገራችን ላይ እነዩ ጩፋ ከዛ በኋላ እነ ሚራክል ተካ የሚባሉት አብዛኞቹ የምታውቋቸው ሐሰተኛ ነቢያት ከነዚህ ሰዎች ጋር ስፒሪቹዋሊ ኮኔክሽን አላቸው። የለበሰውን ልብስ ተመልከቱት። ይሄ ሜጀር 1 ፕሮፌት ቡሽሪ ይባላል። ኢትዮጵያ ውስጥ ይሄ ሰውዬ ነው መጥቶ የሁሉ ጠንቋይ ያስነሳብን። አሁን የምታውቋቸው ቴሌቪዥን ያላቸው ሰዎች ሁሉ አንዳንዶቹ እሱ በመጣ ጊዜ ላይ ከ8 ዓመት ከ9 ዓመት በፊት እሱ እዚህ ሀገር ላይ መጥቶ ሚሊኒየም አዳራሽ ላይ የተዘጋጀ ፕሮግራም ላይ ወርቅ አዘንባለሁ ብሎ ሰዎች ብልጭልጭ ነገር እጃቸው ላይ እያዩ ወርቅ ዘነበልን ሲያስብላቸው የነበረ በጣም መተተኛ አደገኛ ሐሰተኛ ነው ይሄ ሰው። ደቡብ አፍሪካ በብዙ ወንጀል ፈልጋ ልታስረው ስትል አምልጦ ነው ወደ ገዛ ሀገሩ የገባው። ደቡብ አፍሪካ በወንጀል ተፈልገዋለች። በጣም ትልቅ ቸርች ደቡብ አፍሪካ ውስጥ ነበር። ገንዘቡን አሽሽቶ ደቡብ አፍሪካ የገባ ሰው ነው። ይሄን ልብስ የለበሰው እዚህ ግባ የሚባል ወታደራዊ ስልጠና ሰልጥኖ ወይም ማዕረግ ለሀገሩ ዘምቶ ተዋግቶ ተምሮ ሳይሆን ይሄን ልብስ የሚለብሱት በመንፈሳዊ ዓለም ላይ እኛ ጀነራል ነን ሊሉ ነው። ከዛ እኛ ወታደሮች እንሆናለን ማለት ነው። ስለዚህ እነሱ ሲያገለግሉ ምን እንላለን? ወታደር በማዕረግ ለሚበልጠው ሰው ለጀነራሎቹ ትዕዛዝ እንደሚታዘዘው ሰላምታ እንደሚሰጠው ያዘዙትን ሁሉ እንደሚያደርግ እንደዛ ምዕመኖቻቸውን የፈለጋቸውን ለማስደረግ ነው ይህንን አይነት ልምምድ ሰውን የሚያስለምዱት። ስለዚህ ራሳቸው እንደ ካፒቴን እንደ ጀነራል ይቆልላሉ። ከዛ ምዕመኑስ ተራ ወታደር እንደሆነ ይነገረዋል። የኢየሱስ ወታደር ሳይሆን የራሳቸው ወታደር ይሆናል ማለት። ግደል ቢሉት የሚገድል፣ ስደብ ቢሉት የሚሰድብ፣ እነቅ ቢሉት የሚነቅ፣ መርዝ ጠጣ ቢሉት የሚጠጣ የፈለጋቸውን እንደፈለጉ የሚያደርጉት ይሆናል ማለት ነው ምዕመኑ። ይሄ ቡሽሪ ይባላል። የቡሽሪ
መንፈሳዊ አባቱ ኡበርት ኤንጅል ይባላል። የቡሽሪ መንፈሳዊ አባቱ ደግሞ ኡበርት ኤንጅል ይባላል። ኡበርት ኤንጅል ይባላል። ይሄ ደግሞ የቡሽሪ መንፈሳዊ አባቱ ነው፣ ኡበርት ኤንጅል። ኡበርት ኤንጅል ደግሞ ቀጥታ የማን መንፈሳዊ አባት ነው? ኡበርት ኤንጅል የማን መንፈሳዊ አባት ነው? ሚራክል የሚባለው ሰው መንፈሳዊ አባት ነው። ይሄ ሰውዬ እንደዚህ እንትን ያለ በወታደር የታጀበው ይህን ልብስ የለበሰው እሱ ስልጠና ሰልጥኖ ወይም ለሀገሩ አንዳች ዋጋ እንደዚህ አይነት ኮመንት የሚደጋግሙ ሰዎች አባሯቸው። እንደዚህ አይነት ልብስ የለበሰው ለሀገሩ ዘምቶ ደሙን አፍስሶ ሳይሆን ምን አድርጎ ነው? ሜጀር ነኝ፣ ጀነራል ነኝ፣ መንፈሳዊ ዓለም ላይ እኔ ነኝ አለቃችሁ ለማለት ነው እንደዚህ አይነት ልብስ የሚለብሱት። ይሄ ሰው ከማን ጋር ግንኙነት አለው? ከሚራክል ተካ ጋር። ቡሽሪ ከማን ጋር ግንኙነት አለው? ከብዙዎቹ ጋር ግንኙነት አለው። ለምሳሌ ሱራፌል የሚባለው ነብይ ሱራፌል ብሎ ራሱን የሚጠራው ሐሰተኛው ነብይ ብላችሁ አትጥሩኝ፣ ጋሼ ብላችሁ ጥሩኝ። ነብይነት ሲባነንበት ፌድ ሲያደርግበት አይ ነብያት በሉኝ ካሁን በኋላ ጋሼ በሉኝ ብሎ ከነብይነት ወደ ጋሼነት ራሱን ያሸጋገረው ጋሽ ሱራፌል ቅድም ያያችሁት ቡሽሪ የሚባለው ሰው ያደረበት አልጋ ላይ እሱ ለቆ ክፍሉ ሲሄድ አንሶላውንም ብርድ ልብሱንም እንዳትቀይሩ ብሎ እንትኑ ላይ ተንከባሏል። እዛው ጌታ እንደዚህ ቀባኝ ብሎ እነዚህ ሰዎች የተቀቡት ከእግዚአብሔር አይደለም ወዳጆቼ፣ አጋንንት ነው። ምዕራብ አፍሪካ ውስጥ ያሉ የጥንቆላ አሰራር ነው የሚሰሩት። የእውነት ሰው ሲዘርሩ ታያላችሁ። ምን ከእጃቸው ኃይል እየወጣ ነው ይመስላችኋል? መንፈስ ቅዱስ በእነዚህ ሰዎች እጅ አልፎ ነው አይደለም። ይሄ ሰውዬ ከተሳሳትኩ ታርሙኛላችሁ። አልጀዚራ ላይ መኒ ላውንደሪ ነው ምን የሚል ርዕሱን ከተሳሳትኩ አስታውሲ። መኒ ላውንደሪ ነው ምን የሚል በጣም አደገኛ ዶክመንተሪ የተሰራበት ሰው ነው። እጅግ በጣም ብዙ ገንዘብ በማሸሽ የሚታወቅ ዩኬ ውስጥ ቸርች አለው፣ አሜሪካ ውስጥ ቸርች አለው፣ እጅግ ብዙ ቦታ ላይ ቸርች አለው። በቅርብ ጊዜ ኢትዮጵያ ውስጥ መጥቶ አገልግሏል። ይሄ ሰው አገልግሏል። የማን ቸርችን ያገለገለው? ራሱን ሐዋርያ እያለ የሚጠራ ራሱን ሐዋርያ እያለ የሚጠራ የሐዋርያው ዳንኤል የሚባል ሰው ቸርች ውስጥ ነው። ማነው ጥሪ ያቀረበለት? ሚራክል ተካ የሚባል ተመሳሳይ ጥንቆላ የሚጠነቁሉ አገልጋዮች ናቸው። ሐዋርያው ዳንኤል ጌታቸው የሚባል የዘላለም ጌታቸው ወንድም ማለት ነው። እሱ አዳራሽ ውስጥ በሚራክል ጋባዥነት መጥቶ ሲያገለግል ነበር። አሁን እዚህ ቲክቶክ ላይ የሚገምተው የሚጠነቁለው ሁሉ ያጎፈረ ፂሙን ያሾለ ሱፍና ሹል ጫማ የሚያደርግ ነብይ ነኝ የሚለው በጠቅላላ እዛ አዳራሽ ውስጥ ነበር። ሩቡሩቡሩቡሩቡሩ እያለ እንደሱ ሀብታም ለመሆን እንደሱ መኒ ላውንደሪ ለመስራት እንደዚህ ሰው ለማምታታት ማለት ነው። ወዳጆቼ እዚህ ቲም ውስጥ ያለው እግዚአብሔር መንፈስ ቅዱስ አይደለም። የእግዚአብሔር መንፈስ የትህትና መንፈስ ነው። የእግዚአብሔር መንፈስ ዓለምን የሚያስክድ መንፈስ ነው። የክርስቶስ መንፈስ ይህንን ዓለም እንድትንቅ፣ የሚመጣውን ዓለም እንድትናፍቅ፣ የእግዚአብሔርን መንግስት መምጣት እንድትጠባበቅ በጸጋ የሚያበረታክ ኢየሱስ ክርስቶስን መምሰል በውስጥክ የሚከት ትሁት የሚያደርግ መንፈስ እንጂ በትዕቢት እንደነዚህ ሰዎች የሚወጠር አይደለም። ለዚህ ነው ክርስቶስ ትእዛዝ ሲሰጥ ለሐዋርያቱ እንደዚህ አገልግላችሁ ስጨርሱ እኔ የማልጠቅም ባሪያ ነኝ በሉ አለ። ሰምታችኋል ወዳጆች? አገልግላችሁ ህዝብ ተባርኮ ሲጨርስ እኔ የማልጠቅም ባሪያ ነኝ፣ ላደርግ የተገባኝን አደረኩኝ በሉ አላቸው ኢየሱስ ሐዋርያቱን። ብራዘርስ እነዚህ እኔ የማልጠቅም ባሪያ ነኝ አይሉም። ራሳቸውን ጀነራል ነኝ ሜጀር ዋን ነኝ ይላሉ። በትዕቢት የተወጠሩ ናቸው። ጆይ ጭሮ የሶፎንያስ አብሮሽ ወዳጅ፣ የሶፎንያስ ቢዝነስ አጋር ጆይ ጭሮ የተባለው ግለሰብ ራሱ ሶፎንያስ በጠየቀው አንድ መጠይቅ ላይ እኔ ገና አለ ፕራይቬት ጀት ኖሮኝ አየር ላይ አለ ገንዘብ ኢትዮጵያ ህዝብ ላይ በትናለሁ አለ። ህልማቸው ምንድነው? አየር ላይ ገንዘብ መበተን። እዚሁ ጋር አንድ ጥያቄ ልጠይቅላችሁ። ሶፎንያስ ሞላልኝና ጆይ ጭሮ እዛ ቸርች እዛ የተጎዱት ወገኖቻችን ያሉት የተጎዱ ወገኖቻችን የሚገኙበት አርባ ምንጭ ጉዳት የደረሰበት አካባቢ ላይ ሄደው ጻፉልኝ ቦታውን ስም የሚያስ ቦታ ስም የሚያስቸግራለን።
አካባቢውን ጻፉልኝ ወገኖች፣ ለሚያስም አለብኝ። ጋሞ ጎፋ አደጋ የጎርፍ አደጋ የደረሰበት ጋሞ ጎፋ የተባለው ቦታ ላይ እነዚህ ሰዎች 200,000 ብር ጽፈው ሄደዋል። ህዝቡ እንድታስተውሉ ነው። ነገና ከነገ ወዲያ ኮንፈረንስ አለ እያላችሁ ነው። ጆይ ጨሮ ምን ይላችኋል? እነሱ ሚራክል መኒ ይገባላችሁ፣ ያላሰባችሁት ሚሊዮን ብር ይገባላችኋል ይላል። በተአምራት ለሰው ሚሊዮን ብር የሚያስገባ ሰው እንዴት 200,000 ብር ብቻ ለሰው ይሰጣል? ጥያቄ ጠይቁ እስቲ። እንዴት 200,000 ብር ብቻ ይሰጣል? ከምንም ነገር ሰው ይበልጣል እያሉ በአፋቸው ሽንገላ የሚነግሯችሁ ሐሰተኛ ነቢያቶቻችሁ እንዴት 300 እና 400,000 ብር ይሰጣቸዋል? የ24 ሚሊዮን ብር ስክሪን የገዛው እዩ ጩፋ ከስክሪን ዋጋችሁ አንሶ ነው ወይ ያን ገንዘብ የሚሰጣችሁ? አንዳንድ ደጋፊ ይመጣል። ለዩ ጩፋ ከስክሪን ታንሱበታላችሁ በነገራችን ላይ። ምክንያቱም አዳራሽ ውስጥ ላለ ምንም ግልጋሎት ለማይሰጥ ከኋላ እሱን ጎላ አድርጎ ለሚያሳይ ስክሪን 24 ሚሊዮን ብር ያወጣው እዩ ጩፋ የመጀመሪያ አገልግሎቴን ያገለገልኩበት ክሩሴድ ያገለገልኩበት ቡቡ ሜዳ ላይ ነው። የአርባ ምንጭ ህዝብ ማለት ለኔ ባለውለቴ ነው። ይሄ ሁሉ ቦታ እንድደርስ የረዳኝ የአርባ ምንጭ ህዝብ ነው ያለው እዩ ጩፋ 24 ሚሊዮን ብር ምንም ለማይጠቅም ከኋላ ለሚሰቀል ስክሪን አውጥቶ እና በእናንተ ሞትና ህይወት ላይ ግን 1 ሚሊዮን ብር መለገስ አይችልም። ምክንያቱም እነዚህ ሰዎች ከህዝብ መቀበል እንጂ መስጠት ልክ እንደሆነ አያስቡ። እሺ ሊሂድ። ይሄ ሰው የቡሽሪ መንፈሳዊ አባት ነው። ኡበርት ኤንጅል ይባላል። የዚህ ደግሞ መንፈሳዊ ልጅ አለች። የዚህ መንፈሳዊ ልጁ ደግሞ ነታሻ ትባላለች። ኬንያ ውስጥ ያለች መልቲ ሚሊዮነር ፕሮፌተስ ናት። ሐሰተኛ ነብይ ናት። ነታሻ ትባላለች። ሰርች አድርጓት። ኬንያ ውስጥ የምትገኝ ነብይ ናት። የምትለብሰው ልብስ ያገር በቃ ነታሻን ቪዲዮ ብታይ የነታሻን ቪዲዮዎች ብታይ በቃ ቅንጡ ነገሮች ነው። በቃ ነታሻ ትዘንጣለች። መኪኖቿ የሚገርሙ ነው። ዳይመንድ የተንቆጠቆጠች ናት። ባሏና እሷ ለልደታቸው የሚሰውት የሚያደርጉት ድግስ ያሁላ ግን ከህዝብ በተዘረፈ ገንዘብ ነው። የነዚህ መንፈሳዊ ልጅ ናት። ከነታሻ ጋር ደግሞ ጆይ ጭሮና ሶፎንያስ ሞላልኝ መንፈሳዊ ህብረት አላቸው። ከነታሻ ጋር አንድ ቀን እንደው በሴቶች ታጅቦ ቀያይ ልብስ እንደዚህ አይነት ልብስ ሂጃብ ነገር እንደዚህ በለበሱ ሴት ጋርዶች ታጅቦ ጆይ ጭሮ ነታሻ ጋር ኬንያ ለጉብኝት አልሄድም። ካሜራማኑ እንትና ሶፎንያስ ሞላልኝ ነበር ሲቀርጾ ነበር። እነዚህ ሰዎች ያላችሁ እኛ ነን የተለያየ ነው። ፕሮቴስታንቶች እዚህ ውስጥ ያላችሁ አንተ ተሳደብ፣ እዩ ጩፋን ወግነ ተሳደብ። እዩ ጩፋና ጆይ ጭሮ አንድ አይነት ናቸው። አንተ ተሳደብ። አሁን የምትላቸው አምታቾች እዩ ጩፋ ብትል ዮናታን አክሊሉ ብትል ሁሉንም ብትል እኛ ሐሰተኛ አስተማሪና ነቢያት አንድ ኮኔክሽን ያላቸው ግንኙነታቸውን ደግሞ ወደ ምዕራብ አፍሪካ የሚመዘዝ ነው። ይሄ ደግሞ መንፈሳቸው ከእግዚአብሔር ሳይሆን ከሌላ መንፈስ የተቀዳ እንደሆነ እንድታውቁ ነው። ጆይ ጭሮ ላይ የሚሰራው የእግዚአብሔር መንፈስ አይደለም። ጆይ ጭሮ ላይ የእግዚአብሔር መንፈስ ካልሰራ ሶፎንያስ ላይ የእግዚአብሔር መንፈስ አይደለም የሚሰራ። የእግዚአብሔር የአጋንንት መንፈስና የእግዚአብሔር መንፈስ በአንድ ላይ ስለማይሰራ እቺን ባክግራውንድ ለጊዜው ላጥፋት እስቲ። የታለች ነበር? እኔ እኮ ቲክቶክ እኮ በደንብ አይገባኝም፣ እንዳደገኝ ያደርገኛል እንጂ። ይሄ የምትወርድበት ፕሌን የሷ ነው፣ ፕሮፌት ነታሻ። ስለዚህ አሁን ጆይ ጭሮ እዩ ጩፋ ፕሮግራም ላይ ተገኝቶ ገና በህዝቡ ፕራይቬት ጀት ገዝቼ በህዝቡ ላይ ገንዘብ በትናለሁ ሲል እሷን ለመሆን እያሰበ ነው። ስለዚህ አሁን ኮኔክሽኑ እንድታቁ ብዬ ነው። እያምታቷችሁ ያሉት ሐሰተኛ ነቢያቶች አደንዝዘዋችሁ እየዘረፏችሁ፣ በእርግጥ እናንተ ምኞቶቻችሁ በአቋራጭ መበልጸግ ስለሆነ ሐሰተኛ ነቢያት አዳራሽ የምትገኙ ሰዎች በጣም ገንዘብ የምትወዱ፣ ገንዘብ በጣም የምታፈቅሩ፣ በጣም ክሪቲካል በሆነ ህመምና ስቃይ አማራጭ አታችሁ የምትሄዱ የዋህ ቅን ሰዎች እንዳላችሁ አውቃለሁ። ለእናንተ ነው የምከራከረው ብዙ ጊዜ ስለ እናንተ እንድትተርፉ ከዛ አዳራሽ እንድትሸሹ። በጭንቀት እናትሽ ታማ፣ እህትሽ ታማ፣ ባልሽ ታማ፣ ሚስት ታማ፣ በልጅቷም ምናምን በቃ መሄጃ የምትገኝ ምስኪን ማህበረሰብ እንዳለ አውቃለሁ። አንዳንዱ ደግሞ የእግዚአብሔር ሰው ተነሳ ምናምን ብለህ ተሸውደህ እንደምትሄድ አውቃለሁ። ከሞላ ጎደል አብዛኞቻችሁ ግን ሽንጣችሁን ገትራችሁ ለሐሰተኛ ነቢያት ሰው ካልገደልን
ቡድን አደራጅታችሁ በቴሌግራም ክሬት አድርጋችሁ የሰው ቪዲዮ ሪፖርት እያደረጋችሁ ማስጠፋት ደረጃ ሁሉ የምትደርሱ እውነት ሲገለጥ የሚያንገበግባችሁ የሰው ፎቶ እየዘቀዘቃችሁ ልጅ ሚስት የማይቀራችሁ የምትሳደቡ ሰዎች አላችሁ። ለልዩ ጩፋ ብላችሁ ለሌሎቹ ማሰተኛ ለዮናታን አክሊሉ ብላችሁ የምታደርጉ አላችሁ። እናንተ ግን ያንን የምታደርጉት እነሱ አዳራሽ የምትገኙት እጅግ በጣም የበዛ የገንዘብ ፍቅር ስላለባችሁ አፍቅሮተ ንዋይ ስላለባችሁ ነው። ኢየሱስ እንደናንተ አይነቱ ሰዎች ለሁለት ጌታ መገዛት አትችሉም ብሎ ጨርሶታል። አለቀ። ለገንዘብ ትገዛል፣ እግዚአብሔርን አታውቁትም እያልኳችሁ ነው። እናንተ እና ነታሻ ደግሞ መንፈሳዊ አባቷ ማን ነው መሰላችሁ? ጆይ ጭሮ ነው። ማን ነው ይሄ? እንትና ነው፣ ኡበርት ኤንጅል ነው። እቺ ከማን ጋር ህብረት አላት? ከጆይ ጭሮ ጋር ህብረት አላት። ቆይ ድምፅ ልጨምርበት። እሷ ተባርኳል። ብዙ ሰዎች እሷ እጅ ላይ ታምራትም ሆኗል። ስለዚህ ውስጡ ያስቀመጠው የእግዚአብሔር ኃይል የእግዚአብሔር ቅባት ውስጡ ለእግዚአብሔር ያስቀመጠበት አኖይንቲንግ ለእናንተ ሼር እንደምታደርግ አምነዋለሁ። እሷ ላይ ያለው ፕሮስፔሪቲ ግሬስ ሱፐርናሽናል ግሬስ በእናንተ ለዛሬ ኢምፓርቲሽን ታደርጋለች። ኢትዮጵያ ከዚህም በኋላ ኦል ዘ ፕሮስፔሪቲ ግሬስ አሜን ነው ወይ? ስለዚህ በግን ማን ኦፍ ጋድ ናት። በጣም ትልቅ የእግዚአብሔር ሴት ናት። ስለዚህ ሁሉ ሰዎች ማን ኦፍ ጋድ ናት ይላል። ሰዎች ዛሬ ከሷ ጸጋ መካፈል የምትፈልጉ ሰዎች እኔም አገለግላለሁ። እሷ ደግሞ የእግዚአብሔር ቃል ትሰብካለች። ለብዙ ሰዎች ድንቅና ታምራት ይሆናል። ትላንት እዚህ ላይ ብዙ ሰዎች በመንፈስ ቅዱስ ሆሊ ስፒሪት ታች ነበረ። ሳተርዴይ ቅዳሜ ትላንት እዚህ ላይ ትልቅ ነበረ የእግዚአብሔር እጅ ብዙ ሚራክሎች ነበሩ። ዛሬ ደግሞ በሁለተኛ ቀን ወይ ደግሞ በሶስተኛ ቀን ሁለተኛ ሚራክል ሶስተኛ ሚራክል ይደገማል። ሰው ዛሬ ደግሞ የእግዚአብሔር ግሬስ ድንቅና ታምራት ይሰራል። እስኪ እጁ ዘርጉና እንባርክላትና ዘርጉ ፕሊስ ዘርጉ በኢየሱስ ስም ብሎት ዘመንሽ ብሎት እዩ ጩፋ ጋር ሄዳለች እቺ ሴት። ካላጠፉት እስቲ ቆይ ላሳያችሁ። እዩ ጩፋም ጋር ህብረት አላት። በነገራችን ላይ ከእዩ ጩፋ ጋር ኪዳኗን አፍርሳ ነው ከጆይ ጭሮ ጋር የቀጠለችው። I am so blessed and honored. እንደ መልአክም ፋብሬ ላልመጣ እችላለሁ። But God has sent me here as a messenger with a message. ያው የእዩ ጩፋ ቸርች ውስጥ ታስታጥቆ መልእክተኛ አድርጎ ልኮኝ And it's a great blessing to be here. እዚህ መሆኔ ደግሞ ታላቅ I want to appreciate everybody that is in the house today. ዛሬ የመጣችሁ ሁሉ ላደንቃችሁ We እፈልጋለሁ። are in the last days በመጨረሻው ዘመን ያለን when God is not looking for ability but for availability. እግዚአብሔር ችሎታን ሳይሆን መገኘትን በሚፈልግበት Anytime you are in the presence of God, እግዚአብሔር አለወት ውስጥ ባላችሁበት ሰዓት ሁሉ you are የሚፈልገው ይሄ ደግሞ ከእዩ ጩፋ ቸርች ያገለገለችበት ነው። እሺ እዩ ጩፋ ቸርች ያገለገለችበት ነው። ነታሻ ቆይ ስትሸከሽክ የላትም እንጂ ታዲያ ምንድን ነው የምታሳየን ካላችሁ ሐሰተኛ ነቢያቶች ከዚህ እኔ እርግጠኛ ነኝ ኬንያና ኢትዮጵያ በጣም ጠንካራ ዲፕሎማሲያዊ ግንኙነት የላቸውም። ነታሻና ጆይ ጭሮ እንዳላቸው በቋንቋ እንኳን ሳይግባቡ መንፈሳችን እናበባል። አይታችኋል ጆይ ጭሮ
በኢየሱስ ስም የሞት አዋጅ እንዲሻር ኔትወርክ ገገመብኝ እና ምንድነው የምትለው ካላችሁኝ አሁን እየሆነ ያለው አገራችን ላይ አሁን እየሆነ ያለው ነገር ሁሉ በጠቅላላ እየሆነ ያለው ለምንድነው በእነዚህ ሐሰተኛ ነቢያት ኮኔክሽን ነው በእነዚህ ስለዚህ አሁን እነዚህ ሰዎች እንደዚህ ለብሰው ያያቸዋቸው መንፈሳዊ አባቶቻቸው እንደዚህ ስለሚለብሱ ነው መንፈሳዊ አባቶቻቸው እነ ፍሬንድ እንደዚህ ስለሚለብሱ ነው ደቡብ አፍሪካን ሰውዬ በወንጀል ፈልጋ አሳዳው ነው ሀገሩ ገብቶ የጠፋው ስለዚህ እነዚህ ሰዎች ጋር ስትሄዱ ቅዱሱን የእግዚአብሔርን መንፈስ ቅዱሱን የእግዚአብሔር መንፈስ ኢየሱስ ተስፋ ይሰጠው እኔ ብሄድ ይሻላችኋል ከኔ በኋላ አጽናኝ ሆኖ እሱ ይመጣል ብሎ ቃል የገባለት ያ ቅዱስ መንፈስ ፈሪዎችን ብርቱ ያደረገ እነዛ ደካሞቹን ጀግና ያደረገ የሮምን መንግስት እንዲጥሉ ውስጣዊ አቅም ኃይል የሰጠ ሮም የምትባለዋን ኃያል መንግስት እስኪገዳደሩ ድረስ ሞትን እንዳይፈሩ ጨካኝ ውስጣቸው ደፋር ያደረገ በሰንሰለት ታስረው በስለት ተቆርጠው በመጋዝ ተሰንጥቀው አንዳንዶቹ ተቃጥለው እስኪሞቱ አንዳንዶቹ በቀስት ተመተው እስኪሞቱ ድረስ ለእውነት ለታመኑበት ወንጌል እንዲጸኑ ያደረገው ሐዋርያት ጋር የነበረው ቅዱሱ መንፈስ አይደለም እነዚህ ጋር ያለው አብዛኞቹን የሚቀባጥሩ እዚህ ቲክቶክ ላይ የሚቀባጥሩ ሰዎችን ካያቸዋቸው የፈለጉት ስፒሪት ከነዚህ ሰዎች ጋር የተዋረሰ ሰዎች ናቸው ልክ ቲቪ ጆሹዋ የእግዚአብሔር ሰው ነው ምናምን ብለው በቃ ነፍሳቸውን የሚያጡ ሰዎች አሉ እንደዛው ማለት ስለዚህ አሁን ቀጥሎ ላሳያችሁ ውበርት ኤንጅልን ካነሳን ክሪስ ኤንጅልን እናነሳለን ከማኑ ክሪስ ፓስተር ክሪስ ኤንጅል ላል ፓስተር ክሪስ እናነሳለን ፓስተር ክሪስ ደግሞ ማለት ደቡብ አፍሪካ ውስጥ ያለ እጅግ በጣም አደገኛ የሆነ የእግዚአብሔር መንፈስ ሳይሆን የአጋንንት መንፈስ የሚሰራበት እንደ እግዚአብሔር አገልጋይ የሚቆጠር በደቡብ አፍሪካ ብዙዎችን የሚያስት ሰው ነው ያ ሰውዬ ደግሞ መንፈሳዊ አባቱ ወይም የመንፈሳዊ መሪው ማን ነው ቤኒን የሚባል ጠንቋይ ነው ቤኒን ቅርብ ጊዜ ኢትዮጵያ ውስጥ መጥቶ ያገለግላል ተብሎ የተነገረለት ሰው ማለት ነው ክራይስት ኤምባሲ የሚባል ቸርች አለው ማለት ነው ማን ፓስተር ክሪስ ኦክላሃማ የሚባል ስለዚህ እነ ሶፎንያስን ተጠንቀቁ ሶፎንያስን እሱ ደፍሮ ከሐሰተኛ ጠንቋይ ጋር አደባባይ መውጣት ወጥቶ ማውራት ካላፈረ እኛ ትናንትና ገስት ላይ አብረነው ታይተናል ብለን እሱን መናገር አንፈራም አናፍርም ይሄ ነው እውነቱ ከነዚህ ሐሰተኞች ተጠበቁ ስለዚህ ሐሳቤን ጠቅለል ላድርግ የኢትዮጵያ መንግስት ሆይ የብልጽግና ፓርቲ ደጋፊ የሆኑ ደጋፊዎች ወንጀል ሲሰሩ ያለፉበትን ላባቸው ያላወጡበትን ደማቸውን ያላፈሰሱበትን የተከበረውን ለሀገር ደጀን ለሀገር ድንበር ኩራት የሆነውን የመከላከያ የሰራዊትን የባህር ኃይል ልብስ ለብሰው ያለ ፍቃድ ያለ ስልጣናቸው ለብሰው በክልል ልዩ ኃይል በክልል አድማ በታኝ በወታደሮች ታጅበው በመሳሪያ በመንግስት መሳሪያ ታጅበው ሄደው ህዝቡን ለማሳት ህዝቡን ለማጭበርበር የሄዱ እነዚህ ሐሰተኛ አገልጋዮች ይሄን ልብስ ስለመልበሳቸው መጠየቅ ካልቻላችሁ ፍትህ ሚዛን አባይናት ማለት ነው ኢትዮጵያ ውስጥ ፍትህ ካለ እውነት ካለ ጽድቅ ካለ ኢትዮጵያ ውስጥ የምር ፍትህ ካለ የብልጽግና ደጋፊ የሆኑም ሰዎች መጠየቅ አለባቸው አንዱ ሶፎንያስ መጠየቅ አለበት
ሁሉም ባለፈው የሰራሁት ቪዲዮ እንዳይታይ ሪፖርት ተደርጓል። በነገራችን ላይ ሶፎንያስ ጋር የሰራሁት ቪዲዮ ሪፖርት ተደርጓል። 1-3-4 ቪዲዮ ወደታች ብታደርጉ ሶፎንያስ እና ጆይ ጭሮ ላይ የሰራሁት ቪዲዮ አለ። ይህንን ሰልፍ በትኛው ተሰናብታችሁኝ ስትወጡ ሁላችሁም ሪፖስት ብታደርጉ ደስ ይለኛል። ሪፖስት እንዲታይ 11,000 ሰው አይቶት ገገመ። ሪፖርት ተደርጎ ማለት ነው። እንዳያየው ሰው ርብርብ ተደረገበት ቪዲዮ ርብርብ ተደረገበት። ስለዚህ እዛ ቪዲዮ ላይ ተናግሬያለሁ። ከህግ በታች ነን ሁላችንም። ህግ ሊጠይቀን የሚገባ ሁላችንም ላደረግነው ነገር መጠየቅ ያለብን ከህግ በታች አገር የምታድገው እንትን የሰለጠነ ምድርም ጌታ እስኪመጣ ድረስ የሰለጠነች ሀገር የምንገነባው ያጠፉ ሰዎች በህግ እንዲዳኙ ማድረግ ስንችል፣ ሁሉም በህግ ፊት እኩል መሆን ሲችል። ስለዚህ እነዚህ ሰዎች መጠየቅ አለባቸው ባይኔ። የመደመር መንገድ የሚል መጽሐፍ ሄደው ስላስመረቁ ብቻ የማይጠየቁ ከሆነ ለአንዳንዶች ህግ ፊቱን ለአንዳንዶች ጀርባውን እየሰጠ ነው ማለት ነው። ህዝቡ እንደዛ ነው የሚረዳ። ሰው ጥያቄ እናቀርባለን። እነዚህ ሰዎች መጠየቅ አለባቸው። ሚራክል መኒ እያለ 10 ሺህ ብር በ10 ሺህ ብር ሲሸጥ ወይኗ ቴንኪ ወይኗ ሄዳ ሪፖስት አደረገችልኝ ቪዲዮ። በ10 ሺህ ብር ሲሸጥ መጠየቅ አለበት። ዝም ብሎ መታየት የለበት። አዎ መንግስት ይገባኛል። መንግስት ሃይማኖት ውስጥ ጣልቃ አልገባም ብሎ ነው ዳር ይዞ እየተመለከታቸው ያለው። ይገባኛል፣ አንደርስታንድ አደርጋለሁ። ግን እስከ መቼ? ጠቅላይ ሚኒስተሩ እነዚህ ሰዎች ኦዲት መደረግ እንዳለባቸው ተናግራቸዋል። ምኑን ነው ኦዲት የሚደረገው? ከዚህ በፊት በባንካቸው ያንቀሳቀሱት ገንዘብ ሁሉ ነው ኦዲት የሚደረገው ወይስ ከፖሊሲው ከጸደቀ በኋላ ያለው ገንዘቡን ካሸሹት በኋላ ወደ ዶላር ቀይረው ከሀገር ካስኮበለሉት በኋላ ነው ኦዲት የሚደረጉት እነዚህ ሰዎች? ለመንግስትም ጠንቅ እንደሆኑ ነው የምናገረው። መንግስትን አይጠቅሙትም እነዚህ ሰዎች፣ መንግስትን አይጠቅሙትም። እውነቴ ነው የምላችሁ። ለፕሮቴስታንቱም አይጠቅሙም፣ ለሀገሩን ለሚመራው መንግስትም አይጠቅሙም። እነዚህ ሰዎች በሁለት ምክንያት አይጠቅሙም። ለፕሮቴስታንቱ የማይጠቅሙት አደባባይ ላይ ለመወደድ ርካሽ ተወዳጅነትን ለማግኘት መንግስት አድርጉልኝ ሳይላቸው ርካሽ ተወዳጅነትን ከመንግስት ለማግኘት መንግስት በሉልኝ አድርጉልኝ ብሏቸው ሳይሆን በራሳቸው ተነሳሽነት ርካሽ ተወዳጅነትን ከመንግስት ለማግኘት እነዚህ ሁለት ግለሰቦች እነዚህ ብቻ ሳይሆኑ ሐሰተኛ ነቢያት በጠቅላላ ርካሽ ተወዳጅነትን ለማግኘት ስለ መንግስት የሐሰት ትንቢት ይናገራሉ። አብይ ይሄን ያህል ዘመን ነው የሚገዛው፣ ይሄን ያህል ዓመት ነው የሚመራው፣ ይሄን ያህል ነገር ነው የሚገዛ ይላሉ። የፈለገውን ያክል ዘመን ይግዛ፣ የተወዳደረ ተመርጦ ይግዛ፣ አይመለከተኝም። እኔ ስለ ዙፋን ጥያቄ የለብኝም። እኔ ክርስቲያን ነኝ፣ ምንም ጥያቄ የለብኝ የዙፋን ጥያቄ። ግን የውሸታቸውን ትንቢት ይናገራሉ። እነዚህ ሰዎች እንደዚህ አይነት ነገር ደጋግሞ ስለ መንግስት የሐሰት ትንቢት በተናገሩ ቁጥር በሚሰማቸው አድማጭ በሌላ ቤተ እምነት ተከታይ በኩል ለፕሮቴስታንቱ ጥላቻ እያደረ እንዲመጣ ያደርጋሉ። ፕሮቴስታንቶች ሐሰተኛ ነቢያት እንድንጠላ ያደርጉናል። ወንጌላውያን አማኞች ትሰሙኛላችሁ? ኦርቶዶክሶች እንዲጠሉን ኦርቶዶክሶች ስለኛ ያላቸው ግምት የወረደ እንዲሆን ሙስሊሙ ሲመለከተን በጥርጣሬ ጎረቤቱን በጥርጣሬ እንዲያይ ያደርጋሉ። ምክንያቱም እነዚህ ሰዎች ዙፋን ላይ ላለው መንግስት ሁሉ የሚያደገድጉ ናቸው። ይሄን መንግስት ስለሚወዱት አይደለም በጥሩ የሚናገሩለት፣ ይሄንን መንግስት ስለሚወዱት አይደለም ሐሰተኛ ነቢያት ጥሩ ንግግር ስለ መንግስት የሚናገሩት። ለመስሎ አዳሪ ስለሆኑ አስመሳዩ ስለሆኑ አምላካቸው ሰይጣን የብርሃንን መልአክ እንዲመስል ራሱን እንደሚቀይር ከዘመን ጋር ከጊዜ ጋር ራሳቸውን እንደ እስስት የተቀመጠችበትን ዛፍና ድንጋይ ሁሉ እያስመሰለች ህይወቷን እንደምታቆይ ሁሉ እነዚህም ሰዎች የመጣውን ሁሉ በወያኔ ኢህአዴግ ጊዜ በጣም ጥሩ ስለመልስ የሚወራው የት ነው ካልከኝ ሐሰተኛ ነቢያት አዳራሽ ውስጥ መንግስት ይገዛል ምን ይለዋል። ከዛ ብልጽግና መንግስት ሲመጣ ቀጥሎ እሱንም ትንቢት ይናገራሉ። ለመጣ ሁሉ የውሸት ነው ትንቢታቸው፣ ማጎብደድ ነው ልማዳቸው፣ ማጎብደድ ነው ማንነታቸው።
ስለዚህ አንደኛ ህዝብን ከህዝብ ጋር ያቃርናል። ራሱ ጠቅላይ ሚኒስተር ዶክተር አብይ ሰብስቧቸው እኮ ጠቅላላውን ጎፈሬ ነብይ ሁሉ ሰብስበው ብልጽግና የፕሮቴስታንት መንግስት አይደለም እኮ ብሏቸዋል። እነሱ ግን አያርፉ። ብልጽግና የፕሮቴስታንት እንትን አይደለም መንግስት አይደለም። ብልጽግና ራሱን የቻለ ሲስተም ያለው ፕላን ያለው የራሱ የቻለ አወቃቀር ያለው ራሱን የቻለ አጀንዳ ዓላማ ያለው ማሳካት የሚፈልገው ግብ ያለው ትልቅ ፖለቲካ ፓርቲ ነው። ሀገር እየመራ ያለ ድርጅት ነው ብልጽግና። ገባ? የሆነ ፓስተር አይደለም የሚመራው፣ የሆነ ነብይ አይደለም የሚመራው። ተለጥፋችሁ ግን ገባችሁ? በአመራር ውስጥ የሚደረግ ስህተትም ሆነ ትክክል የፕሮቴስታንቱ እንዲመስል ታደርጋላችሁ። ምንድነው የምትናገረው? በአጠቃላይ ሲል እነዚህ ሰዎች የሐሰት ትንቢት በመናገር ስለ መንግስትን ጥሩ ነገር የሚያወሩት መስሎ ለማደር እንጂ መንግስትን ስለሚወዱ አይደለም። መንግስትን ቢወዱ ኖሮ እነዩ ጩፋ ይወጣ አለ፣ ቪዲዮ አለ፣ አመጣላቸዋለሁ። እነዩ ጩፋ በብላክ ገንዘብ አያንቀሳቅሱም ነበር። እነዚህ ሰዎች ብላክ ይሰራሉ። ከውጪ ብዙ ገንዘብ ይላክላቸዋል። የሚላክላቸውን ገንዘብ በብላክ ነው የሚጠቀሙት። አገሩን የሚወድ መንግስትን የሚወድ እኮ በብሔራዊ ባንክ ወይም በአንዳች ባንክ ያስልካል። አይፈልጉም። በትክክል እዩ ጩፋ ላይ የወጣ ድምፅ ማስረጃ እኮ አለ። በነገራችን ላይ እዩ ጩፋ ላይ የወጣ የድምፅ ማስረጃ አለ። ገንዘብ ተደውሎ የሆነ በጣም በርከት ያለ ዶላር ሊላክለት አይ በብላክ ይላክልኝ ሲል የወጣ ድምፅ አለ። ያበደ ይፈንዳ እንጂ ነካክተንማ አንተውም። መንግስት ያውቃቸዋል፣ ግን በደንብ መናገር አለብን። መንግስትን አይወዱም፣ ሀገራቸውን አይወዱም። ሀገራቸውን ስለማይወዱ አብዛኞቹን ከሀገር ውጭ ቤት እየገነቡ ነው ያሉት። አብዛኞቹን ዱባይ ውስጥ ቤት የገዙ አሉ። አሜሪካ፣ ካናዳ ቤት የገዙ አሉ። ሀገራቸውን አይወዱም፣ ወዳጆች አይወዱም። እኔ በጣም የተመቸኝ አሁን አንዳንድ ሰዎች ይደብራቸዋል። ለጴንጤው በጣም እኮ ብዙ መሬት እየተሰጠ ነው። በጣም ጸዴ ነው። እንኳን ተሰጣቸው። ለሐሰተኛ ነቢያት እኮ መሬት እንኳን ሰጣቸው። መንግስት ባኖባቸው እኮ ነው የሰጣቸው። ታውቃላችሁ? ባኖባቸው ነው መንግስት የሰጣቸው መሬት። ለምን አትሉኝም? መሬቱን መሸጥና መለወጥ አይችሉም። ስሙኝ፣ መሬቱን መሸጥና መለወጥ አይችሉም። መሬቱ የመንግስት ነው። መሸጥ መለወጥ አይችሉም። የሚሰጣቸው መሬት ከዛ ቀነ ገደብ አለው መንግስት የሰጣቸው። በዛ ቀነ ገደብ ውስጥ ገንብተው ካልጨረሱ ወይም ግንባታ ካልጀመሩ መንግስት ቦታውን ይወስድባቸዋል። ስለዚህ እነዚህ ሰዎች ከዛ ምስኪን ህዝብ የወሳሰዱትን የዘራረፉትን ነገር ሁሉ ኢንቨስት ያደርጉታል። ምን ይገዛሉ? ሲሚንቶ ይገዛሉ። ኢንቨስትመንት እኮ ነው ሲሚንቶ መግዛት። ፌሮ ይገዛሉ፣ ድንጋይ ይገዛሉ፣ አሸዋ ይገዛሉ፣ ጠጠር ይገዛሉ። ለሰራተኛ፣ ለአርክቴክቱ፣ ለኢንጂነሩ ወጪ ያወጣሉ። ለቀን ሰራተኛው፣ ለኢንስታሌሽን ለሚሰራው፣ ለእያንዳንዱ ከመሰረት ጀምሮ እስከ ፊኒሽንግ ላለው ስራ እያንዳንዱ ለሰራተኛ ገንዘብ። ታዲያ እነዚህ ሰዎች ቀነ ገደብ ስለተሰጣቸው መንግስት መሬት ስለፈቀደላቸው የቋጠሯትን ገንዘብ አላስወጣቸው። ችግሩ እነሱ ምንድነው የሚያደርጉት መሰላችሁ? ያላቸውን አይነኩ። መሬት ተሰጥቶናል ምናምን፣ ጌታ ይወድሉን ሰጥቶናል ምናምን፣ 1 ቢሊዮን ብር የተባለ አምጡ ብለው ከምስኪኑ ህዝብ አስወጥተው ነው የሚሰሩት። አሁንም የፈረደበት ምስኪን ህዝብ ነው። ቢሆንም ግን ይሄው የፈረደበት ምስኪን ህዝብ ኢንቨስት የሚያደርገው ማይወሰድ መሬት ላይ ነው። ግን ምን እያደረጉ ነው እነዚህ ሐሰተኛ ነቢያት? ቸርቿን ጠበብ አድርገዋት ዙሪያውን ሱቅ ነው። ብዙ ጊዜ የሐሰተኛ ነቢያትን አዳራሽ ሂዱና እዩ። ለምሳሌ ሀያት 49 አንድ ሐሰተኛ አዳራሽ የሰራ ሰው አለ። ከ200 ከ300 ሺህ ብር በወር በላይ የሚያገኝበትን ዙሪያው ባንክ ምናምን የሚከራይበትን ቤት ግጥግጥ አድርጎ ሰርቷል። መሬቱን መውሰድ መለወጥ ስለማይችሉ ምን አድርጉታል? ገቢ ማግኛ አድርገውታል። ስለዚህ ንግድ ነው። ውስጣቸው ነጋዴ ነው። ሱቅ ከፍተውበታል። ቸርቿን ጠበብ ያደርጓትና እንደምንም ያጠቧትና ቸርቿን ዙሪያውን ለባንክ የሚሆን ቤት ይሰራሉ። ለንግድ፣ ለፑቲኮች፣ ለካፌ የሚሆን ቤት ይሰራሉ። ዙሪያውን ስታይ ቸርች ራሷን ልታስተዳደር ነው። አይደለም። ቀጥታ የዛ የቸርች ገቢ በቸርች አካውንት አይደለም የሚገባው። ምንድነው የምትለው? የወታደር ልብስ ለብሰው በወታደር ታጅቦ ሲሄዱ በህዝብ ዘንድ ተቀባይነት ያገኛሉ። ስለዚህ
ወፈረም ቀጠለም እነዛ ያጀቧቸው ወታደሮች እነዚህ ሰዎች ቀጥሎ ለሚያደርጉት በወንጌል ስም ለሚያደርጉት ጨበርበርቱ አገልግሎት መንግስት አብሯቸው እንደሆነ አድርገው ነው የሚሰሩት። በመንግስት ታጅቦ ሲሄዱ በመንግስት ስም ነው እየተዘረፈ ያለው ማለት ነው። በአጠቃላይ አያት 49 አውቀዋለሁ። ትሞታለህ እረፍ እስቲ እናቀጭ ማይሞታል እንደዚህ ውስጥ አልሞት የምትሉ ሰዎች አላችሁ። እንሞታለን። አንዳንዱ በልጅነቱ ይሞታል፣ አንዳንዱ ሲወለድ ገና ይሞታል፣ አንዳንዱ አድጎ ይሞታል፣ አንዳንዱ አርጅቶ ይሞታል። መሞታችን እኮ አይቀርም። ልጆችህ ለሚስት ምናምን ብሎ የሚያስፈራሩ ሰዎች አሉ። ሚስቴ ልጅ ምን የሚያሳድግ እግዚአብሔር ነው፣ የሚያኖር እግዚአብሔር ነው፣ እድል የሚሰጥ እግዚአብሔር ነው፣ ቀን የሚሰጥ እግዚአብሔር ነው፣ በተከበበ ከተማ የሚያስደንቅ ምሕረትን የሚገልጥ እግዚአብሔር ነው። ምን እናርጋቸው? በነገራችን ላይ የሐሰተኛ ነቢያት ቪዲዮ ሰርቼላቸው የሐሰተኛ ነቢያት ትልቁ አቅማቸው የሌባ ዘራፊዎች ትልቁ አቅማቸው ማስፈራሪያ ነው። ህዝቡን ሳያቅ ያስፈራራላቸዋል። አረ እነሱ አስፈሪ ገዳዮች ናቸው እና ምን ይፈጠር? ገዳይ እኮ ተገዳይ ያስፈልገዋል። እንሙታ ምን ሆናችሁ ነው? እንሙትበት እንጂ ገዳይ እኮ ተገዳይ ያስፈልገዋል እንዴ! ገዳይ ያለ ተገዳይ ምኑን ገዳይ ሆነ? ወዳጆች ገዳይ ናቸው፣ ይግደሉ፣ እንሞክራቸው። አቅም አላቸው፣ ኮኔክሽን አላቸው፣ እንሂዳ እንሞክራቸው። ሰው እኮ እንትን ሞባይል ሰርቆ እኮ ይታሰራል ወዳጆች። ይሰሩን፣ እንሞክረው፣ ያሳስሩን፣ እንሞክረው። ምን ችግር አለው? ለምን ታሰርክ ቢሉት አይ የሆኑ ሐሰተኛ ነቢያት ህዝብ መዝረፍ የለባቸውም ብሎ ተናግሮ ታሰረ ትሏቸዋላችሁ። ለምን ታሰረ? ሐሰተኛ ነቢያትን ተቃውሞ ታሰረ። ለምን ታሰረ? እውነትን አደባባይ በድፍረት ተናግሮ ታሰረ በሏቸው። ምንም እኮ የለም። ሰው ተደባድቦ ይታሰራል። የሰው ነፍስ ሳያውቅ አጥፍቶ አውቆም አጥፍቶ በንዴት አጥፍቶ መጠጥ ቤት ሲጣላ ድንገት የሰው አይን አፍስሶ ብዙ መገጠመኛል። ሰው መኪና አደጋ አድርሶ በብዙ መንገድ ሰው ይታሰራል። ስለዚህ ከምንታሰርባቸው መንገዶች አንዱ ሆኖ ከታሰር እንታሰር። ምን ችግር አለ? እንደው እንደ ባለፈው ደብቀው እንደዚህ ሃንግ አድርገው አፍነው እንዳይወስዱን እንጂ እንደ ባለፈው እንደዚህ አይናችንን አስረው እንዳይወስዱን እንጂ መጥሪያ መጥቶ ዋረፍ ይላል። አላርፍም፣ ታሳርፈኛለህ። መጥሪያ መጥቶ ሶፊ ምስኪን ነው እኮ ትለኛለች። እባብ እኮ በጣም ቆዳው ለስላሳ ነው እህት አለ። እንደ እባብ ቆዳው ለስላሳ አለ እንዲህ ሲል ያሳልስ ያስታውቃል። ራሱ ድንጋይ ላይ ሲሄድ እባብ ቆዳው ለስላሳ ነው። በነዛ ስስ ቆዳዎቹ መካከል ባለ ጥርሶቹ ውስጥ ግን መርዝ አለ። በነገራችን ላይ ሰይጣን እባብ የተባለው ለዛ ነው። ሰይጣን እንዲህ ብሎ ዳይኖሰር መስሎ ከይመጣብህ፣ ዳይኖሰር ከሆነማ ትሻሻለህ፣ ትደነግጣለህ። ድምፁን አጥፍቶ ነው እንጂ በትክክል ሐሰተኛ ነቢያትን እንቃወማል። ስለዚህ ስንጠቀልለው እነዚህ ሐሰተኛ ነቢያት ለመንግስት አይጠቅሙም፣ ለህዝብ አይጠቅሙም፣ ለሰለጠነ ማህበረሰብ አይጠቅሙም። ራሳቸውን ለማበልጸግ ብቻ የቆሙ ናቸው። ይሄን ነገር ለመንግስት ተናግረናል። የሚሰማ ካለ ጆሮ ያለ ይስማ። እየጮሆን ያለ ነው፣ ትግል እየታገልን ያለ ነው። መልካም የሆነች አገር፣ የለማች ሀገር፣ ሁላችንም ከህግ በታች ህግን አክብረን የምንኖርበት ሀገር ለመፍጠር ነው እየለፋን ያለ ነው። ወዳጆቼ ወዳቸዋለሁ፣ አከብራቸዋለሁ። ተልኮብኝ ቪዲዮ ሁሉ እንዳይታይ ተደርጓል እዛ ላይ ማለት ነው። ምን ብለው ነው የተከሰስኩት? ዳንጀረስ ኦርጋናይዜሽን። ምን የኦርጋናይዜሽን ነው? ራሴ ገና አንድ ብቻዬን ሀሳብ የምሰጠው ገስት እንኳን ሰው አላስገቡ። ኦርጋናይዜሽን ትለኛለን። የኦርጋን መጉደል ችግር ነው ብዬ ትቸዋለሁ። ቲክቶኬን ግን ገብታችሁ እስቲ ሁላችሁ ፕሮፋይሉን ኮፒ ሊንክ ለማድረግ ሞክሩ። አንድ 10 ብታደርጉልኝ እዚህ ውስጥ ያላችሁ 400 ሰዎች 200 እንኳን ሸቃባ ቢሆን 400ዎቻችሁ ደህና ሰዎች ብትሆኑ ደህና ሰው እንደሚበዛ ያምናለው ማለት ነው። አይታችኋላ። ኮፒ ሊንክ አድርጉልኝ። ተባረኩ። ቴንኪው